ይቺ ሴት ብሩክን እንዳገተችው አውቃለሁ። መረጃዎች ደርሶኛል። ለምን ፈልጋ እንዳደረገችው ብቻ ነው ማወቅ ያልቻልኩት። ልጅ በጣም ይወዳሉ። ብዙ ልጅ ነበር እንደውም መውለድ የሚፈልጉት እና ያንን እሷ ታውቃለች እዛ እነሱ ጋር ስለምትሰራ ማለት ነው። እና በቃ በጣም እየተጸጸተችም ቢሆን ልጇን ወስዳ የነሱ በር ላይ ያስቀመጠቻት ማለት ነው። ህይወትን ትንሽ ጊዜም ቢሆን ደስታችን አይታ እሷም ከኛ ትንሽ ፍቅራችንን አይታ በጣም ያረፈችው። ከዛም በኋላ ቢሆን እህታችን እንደ እናትም እንደ ታላቅም ሆና ተሻለ ህይወት እንድንኖር በደንብ ጥራለች። ትክክለኛ ወላጆቿ የተወለደችበትን አድራሻ አግኝተናል ማለት ነው። የኛና የሷ መገናኘት ለኛም በጣም ህልም ነበር የሚሆንብን። በቃ ያልጠበቅ ነው። ኢቭን እኛ ራሱ ጎዳና ወተን ለሷን ለማገዝ የተወሰኑ ነገሮችን እስከ መስራት የደረስንባት ሁኔታዎች ነበሩ። ትክክለኛ የነሱ ልጅ እንዳልሆነች አንዳንድ መጠረጠራቸው ነገሮች ነበሩ። እሺ። እና እንደዛ ስለነበር በጣም አለቀሰች። በጣም በቃ በዚህ ልክ ግን አንድ ግቢ ተከራይቶ ሱቅ ገዝቶ ቤት መኪና ገዝቶ መስጠት እሱ ለኛም ያልተደረገ ነገር ነው በእርግጥ ግን እና እንዳጋጣሚ በቃ በጣም ደክማ ስለነበር እሷን ፈርታ ስለነበረ ብቻቸውን ጣልኳቸው ብላ እንዳታስብ ነው በማሰብ ነው ያንን ነገር የነገረችን። ለኛም ትንሽ ከበድ የሚል ነገር ነውና እስኪ ስላጎታችሁ ያለውን ነገር ነባራዊ ሁኔታ ማለት ልጅ አይደለችም ከኔ አይደለም የተረገዘችው ብሎ ክዶ ጥሏት ከሄደ በኋላ ልጁ ከተጣለች በኋላ ተመልሶ መጣ ነው የምትይ? ከዛም በላይ በጣም ከባድ ያደረገው ነገር ደግሞ አባቴ የእሷን መጸነስ አላመነም ነበር። አላመነም ስለ የእሱ ልጅ እንደሆነች ማመን አልቻለም። ከአንተና ከውጭ ቤት ውስጥ ሰው አለ? ሌላ ሰው የለም? ማንም የለም? እርግጠኛ ናት? እሺ እንግዲህ መጥቷል ወንድሟ እሱ ነው። ሰላም እንዴት ነህ? ሰላም ነው? ሁሉ መልካም? ከዛ በኋላ በቃ በጣም ከባድ ኑሮ ነው እየኖርን የነበረው። እናታችንም እየዞረች ልብስ ስታጠብ በጣም ደከማት፣ ህመም ላይ ወደቀች። በአጎታችሁ አካውንት? አዎ በሱ አካውንት የተወሰነ ጠቀም ያለ ገንዘብ አስተላልፋለታለች። የተወሰኑ ነገሮችንም እንደሰጠችው አይቻለሁ። ታናል ግን እዛ ነገር ውስጥ እንዳትገባ ነበር በጣም እየመከርናት የነበረው። እዚህ ነገር ውስጥ እንዳትገባ በጣም የቻልነውን ያህል ከጎኗ ነበረ። ይቅርታና ሰምተናል አልሽኝ። ምን ነበር የሰማችሁት? ምን አሰብን እኔና ወንድሜ ተመካክረን ለምን ባጎታችን በኩል እንድንገናኝ አይሆንም የሚለው ሀሳብ መጣ ማለት ነው። ከዛ ታሪኩን ላጎታችን ነገር ነው። የመቅደስ ግድያ ወደ እህታችሁ ነው የሚያመራው? ምን? እንዴት ነው ወደ እሷ ሊያመራ ይቻለው? አሳደጓትም ቤተሰቦች እንድትጠላ ሌሎች ነገሮችን እንድታስብ መጥፎ ነገሮች እያሰበች በቃ ሀብቱን ወደ ራሷ ብቻ እንድታደርግ መጥፎ ነገሮችን እንድታስብ ብቻ ብዙ ነገር እየመከራት ወደ መጥፎ ነገሮች ወሰዳት። የቀድሞ የመቅደስ ባለቤት ማለትም ብሩክን እህታችሁ እንዳሳገተችው ነው እየተወራ ያለውም። ከዛም ባሻገር አዎ መረጃውም ወደ እሷ ያደርግላት ነው እሱ። ሰላም የተወደዳችሁን የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ዛሬ ለየት ያለ ፕሮግራም ይዤ መጥቻለሁ። እንግዲህ ሰሞኑን በጣም ሲያስጨንቀን የነበረው የመቅደስ ገዳይ ማን እንደሆነ ለማረጋገጥ እንዲሁም ደግሞ ከዛም ባሻገር ብሩክን እየጠለፈው ማን እንደሆነ ለማረጋገጥ የተቻለንን ነገር እያደረግን ነበር። የተቻለንን ማስረጃዎች እየሰበሰብን ነበር። ዛሬ ደግሞ በዚህ ሁላ ኬዝ ውስጥ ያለች እየተባለች እየተጠረጠረች ያለችውን ህይወትን ስለሷ ማንነት እያጣራ እንደነበረው ሁላችሁም በቪዲዮ ላይ ተመልክታችኋል። ትላንትና በተለቀቀው ቪዲዮ እንደተመለከታችሁት ፍቅረኛ ብዙ መረጃዎችን ሰጥቶናል። በጣም ጠቃሚ ነገሮችን ሁላ ሰጥቶናልና አሁን ደግሞ ለየት ያለ ነገር አግኝተናል። ስለሷ ትክክለኛ ቤተሰቦቿን አግኝተናቸዋል። ትክክለኛ ወላጆቿ የተወለደችበትን አድራሻ አግኝተናል ማለት ነው። ስለዚህ የእነሱን አድራሻ አግኝተናል። እነሱ ጋር ደውያለሁ። ወንድሟን አግኝቼዋለሁ። ወንድሟም ደግሞ ሊቀበለኝ ወደ እኔ እየመጣ ነው ማለት ነው። ያለውን ነገር በጠቅላላ እዛ ገብተን ስለነሱ እንዴት ሊለያዩ እንደቻሉ፣ እንዴት እሷ እዛ ቤት ልታድርግ፣ እንዴት እነሱ እዚህ ሊያድጉ እንደቻሉ የምናጣራ ይሆናል። ከዛ ባሻገር ደግሞ ስለሷ አሁን ላይ እያደረገችው ስላለችው ነገር የሚያውቁት ነገር ካለ እንግዲህ የሚያስረዱን ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ።
በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ መጥቷል ወንድሟ እሱ ነው። ሰላም እንዴት ነህ? ሰላም ነው? ሁሉ መልካም አማን ነው? ያው እንግዲህ በጣም ይቅርታ ስራ አስፈትቻቸዋለሁ ዛሬ። እንግዲህ ችግር የለውም የትም እንዳትሄዱ አደራ ብዬ ነው ቤት ያስቀሯቸው። እህትም አለች ይመስለኛል አይደል? አለች። ያው እንግዲህ ያው እንደነገርኩ በጣም ወሳኝ ጉዳይ ይዤ ነው የመጣሁት። ዋነኛ ጉዳይ እህታችሁ ላይ ያተኮረ ጉዳይ ነው፣ ማለትም ህይወት ላይ ማለት ነው። ስለ ህይወት ጉዳይ ነው እንግዲህ ትልቁ ነገርና ስለ እናንተ ቤተሰብ ደግሞ ሙሉ በሙሉ እንግዲህ ያለው ነገር እንደምታስረዱኝ ምንም ነገር ሳትደብቁ እንደምትነግሩኝ ተስፋ አደርጋለሁ። ኧረ ችግር የለውም። ያው ለዛው ጉዳይ አይደል እኛም የቀረ ነው። በጣም አመሰግናለሁ። ካንተና ከውጭ ቤት ውስጥ ሰው አለ? ሌላ ሰው የለም፣ ማንም የለም። እርግጠኛ ነህ? እሺ ለማንኛውም ውድ ቤተሰቦች እስኪ እንግባና ያለው ነገር አብረን የምናየው። መልካም ጊዜ። እሺ አዲስ ሆናችሁ ካላችሁ አሁንም ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ። እሺ ፍቃደኛ ሆናችሁ እንግዲህ ልታናገሩኝ ስላስገባችሁኝ ከልብ አድርጌ አመሰግናለሁ። እንተዋወቅ። ማን ልበል ስምህን? እሺ እኔ ዮሐንስ እባላለሁ። እሺ ዮሐንስ። አንቺ እህቴ? እኔ አይናለም እባላለሁ። እሺ አይናለም። እንግዲህ ያው አመጣጤ ስለ አንዲት ልጅ ኢንፎርሜሽን ደርሶኝ ከእናንተ ጋር እንደምትተዋወቅ ከእናንተ ጋር ግንኙነት እንዳላት ተነግሮኝ ነው እና የመጣሁት። ያው ስመጣም ደግሞ የምናውቀው ነገር አለ እናውቃታለን ብላችሁኛል እና እስኪ ስለ ራሳችሁና ስለ ቤተሰባችሁ እንዴት እሷን እንደምታውቋት ብትነግሩኝ። እሺ እኛ ህይወትን የምናውቃት በጣም ካደግን በጣም ብዙ ህይወቶችን ከሄድን በኋላ ነው። ህይወት እህታችን ነች። እህታችን ማለት የስጋ እህት የእናት አባታችን ልጅ እህታችን ነች። ብዙ ነገሮችን ያወቅነው እኛም ካደግን ትልቅ ደረጃ ከደረስን በኋላ ነው እና ብዙ ነገሮችን ማወቅ የቻልነውም ከጊዜው በኋላ ነው። የእኛና የእሷ መገናኘት ለእኛም በጣም ህልም ነበር የሚሆንብን። በቃ ያልጠበቅነው ምንም ያላወቅነው ነገር ነበረ። ድንገት ስለሆነ ለእኛም አስደንጋጭም የሆነ አስደሳችም አትለው ብቻ የሆነ በጣም ብዙ እንትን ነበረው። እንደ አጋጣሚ እናታችን ነች ይህንን ታሪክ የነገረችን እና ማለት እንዴት እህታችሁ ከሆነች ቆይ እሺ እንዴት ነው ተለያይታችሁ ልታደርጉ የቻላችሁት? እሷ እንዴት እዛ ቤት ልታደርግ ቻለች? እናንተ እዚህ እንዴት ልታደርጉ ይቻላችሁ? እኛም ይሄንን ታሪክ ያወቅነው አሁን በቅርብ ነው። ይሄን ታሪክ ያወቅነው እኛም በቅርቡ ነው። ስለዚህ ታሪክ አናቅም ነበር በጣም ብዙ ጊዜ። አሁን በቅርብ ነው እናታችን የነገረችን እና በጣም የሚገርም ታሪክ ነው ያለው እኮ። እዛ ቤት ልታደርግበት የቻለችበት ምክንያት ምን ነበረ? ኦኬ እሺ ወደ ታሪኩ ስገባልህ እናትና አባታችን በጣም ድሆች ነበሩ። ኢቭን ኢፍ የሚበሉት ነገር እንኳን አልነበራቸውም እና ባላሰቡት አጋጣሚ እሷ ትረገዛለች ማለት ነው። ከዛ በጣም እሷ በመረገዟ ያው የኢኮኖሚያቸው ሁኔታ ጥሩ ስላልነበር በጣም ደንግጠው ነበረ እና በጣም አስደንጋጭ ነበር የእሷ መጸነስ በሰዓቱ። ምክንያቱም በጣም ድሆች ነበሩ። እንደነገርኩ እንኳን አንድ ልጅ ማሳደግ ይቅርና ራሳቸው እንኳን በልተው የሚያድሩት ምግብ አልነበራቸውም በሰዓቱ። አባቴም ስራ የለውም፣ እናቴም እየዞረች ሰው ቤት አንዳንዴ ልብስ ስታገኝ እያጠበች እንጀራ እየጋገረች ነበረ የሚኖሩት። ከእጅ ወደ አፍ የሆነ ኑሮ ነበር የሚኖሩት እና እሷ በተጸነሰች ጊዜ በጣም ደስተኞች አልነበሩም። በአጠቃላይ በጣም ግራ መጋባት ውስጥ ነበር የገቡት እና ያው እንደነገርኩ ከዛም በላይ በጣም ከባድ ያደረገው ነገር ደግሞ አባቴ የእሷን መጸነስ አላመነም ነበር። አላመነም ስለ የእሱ ልጅ እንደሆነች ማመን አልቻለም። የእሱ መካር ማለት አልቀበልም ማለት ነው። ከኔ አይደለም ያረገዝሽው አላት። እናቴን አላመናትም ነበረ። ያ ነገር ደግሞ በጣም ከባድ አረገባት። ቤት ውስጥ ሁሌ ጭቅጭቅ ነው የነበረው። ሁሌ በቃ ሰላም የላቸውም። በዛ ላይ ደግሞ የኢኮኖሚው ነገር እንደነገርኩ ነው እና በቃ በዛ ሰዓት ህይወት እዛው ተወለደች ቤት ውስጥ ማለት ነው። ከዛ እሷ ከተወለደች በኋላ ያው በቃ አባቴም ከቤት ወጣ ማለት ነው። የሆነ ሰዓት ላይ ከቤት ወጥቶ ጠፋ። የት እንደሄደ እሷም አታውቅም፣ ክዷት ስለነበረ። ከዛ ከጠፋ በኋላ በቃ እሷ ብቻዋን ቤት ውስጥ የሚያረሳት ሰውም የለም። በጣም ግራ ገባት። መጨረሻ ላይ
ይዛ እንትን አለችና ከወለደች በኋላ ህይወትን ይዛት ሄደችና እንጀራ የምጋግርባቸው ሰዎች ነበሩ። እንጀራ ትጋግርላቸዋለች፣ ልብስ ታጥብላቸዋለች። በጣም ከስንት አንዴ ማለት ነው። ድግስ ሲኖራቸው ሀብታም ሰዎች ናቸው። አንድ ልጅ አላቸው። ልጅ በጣም ይወዳሉ። ብዙ ልጅ ነበር እንደውም መውለድ የሚፈልጉት እና ያንን እሷ ታውቃለች እዛ እነሱ ጋር ስለምትሰራ ማለት ነው። እና በቃ በጣም እየተጸጸተችም ቢሆን ልጇን ወስዳ የእነሱ በር ላይ ያስቀመጠቻት ማለት ነው ህይወትን። ከዛ በመቀጠል አስቀመጠቻትና የሆነ መታጠፊያ አለ እዛ ጋር ተደብቃ እያየች ነበረ ወጥተው እስከሚወስዷት ድረስ ማለት ነው። ቤት አስገብተው ቴኬር እንዳረጓት ማየት ፈልጋ እዛው ቆማ እየተከታተለች ነበር። በመጨረሻ በሩን ከፍተው ልጅቷን ወሰዷት። ከዛ ለፖሊስ ደውለው ፕሮሰሱን ጨርሰው ልጅ በጣም ይፈልጉ ስለነበር ህይወትን ወሰዷት ማለት ነው። ወስደው እንደራሳቸው ልጅ ነው አድርገው ያሳደጓት። ምንም የጎደለባት ነገር እንደሌለ ነው የነገረችን እናታችን ማለት ነው። ከዛ እናታችን ያው ወደ ቤት ተመለሰች። ከዛ አባታችንም ይቅርታ ጠየቀ። የሆነ ሰዓት ላይ ባደረገው ነገር ተጸጽቶ ይቅርታ ጠየቀ እና ይቅርታውን ያው እሷም የምታደርገው ነገር አማራጭ የላትም። ያው ብቻዋንም ስለሆነች ህይወትም ከባድ ስለነበረ ይቅርታውን መቀበል ነው ያላት አማራጭ። ሌላ ምንም አማራጭ አልነበራትም። ማለት ልጅ አይደለችም ከኔ አይደለም የተረገዘችው ብሎ ክዶ ጥሏት ከሄደ በኋላ ልጁ ከተጣለች በኋላ ተመልሶ መጣ ነው የምትይ? አዎ ልጁ ከተጣለች በኋላ ተመልሶ መጣ። ምን እንደሆነ አላቅም። ሲመጣ ግን አምኖ ነው ማለት የተወለደችው ልጅ እሱ እንደሆነች አምኖ ነው የመጣው ወይስ? አዎ ተጸጽቷል። በቃ አምኛለሁ ብሎ ነው የመጣው። እና ታዲያ ለምን ለመቀበል አልሞከሩም? እኔ እንጃ ያው የኢኮኖሚ ሁኔታ ይመስለኛል። ግን ፈቃደኛ አልነበረም እሱ ተመልሶ ለመቀበልም ፈቃደኛ አልነበረም። ምክንያቱም እዛ ጋር እሷ የምትኖረው ህይወት የተሻለ ህይወት ነው። ያው እናትየዋም ለነገ በማሰብ እንድትመለስ የፈለገች አይመስለኝም እናታችንም። ከዛ በቃ ህይወት ቀጠለ። ከእጅ ወደ አፍም ቢሆን ያው አባታችንም ተጸጽቶ የሆነ ወደ መስተካከሉ ነገር ገብቶ ነበረ። ስራ ይሰራል፣ ከስንት አንዴም ቢሆን ይሰራል። እሷም ትሰራለች እንደነገርኩ ሰው ቤት እየዞረች እንጀራ ትጋግራለች፣ ልብስ ታጥባለች። እንደዛ እየኖሩ እያለ እኔ ተጸነስኩኝ ማለት ነው። ከዛ ያው መጀመሪያም ስለተጸጸተም ከዛ በኋላ እሱም ይሰራል እሷም ትሰራለች። ያው እንደ በፊቱ በጣም የወረደ ኑሮ ባይሆንም የምንበላው የሚበሉት ነገር እስከ ማግኘት ቆንጆ ደህና ኑሮ እየኖሩ ነው። የተሻለ ኑሮ እየኖሩ ነው የነበረው። ከዛ በኋላ አንቺ ተጸነሽ፣ ኑሯቸውም ተስተካክሎ አብረው እየኖሩ ነበረ። ያልገባኝ ግን ይህን ሁላ ነገር ሲፈጠር እናትሽ እየሄደች ልጇን ታይ ነበረ? አዎ በደንብ ታያለች። እየሄደች ከርቀት ታያታለች። እዛም ቤት ውስጥም እነሱ ጋር ስራ ትሰራ የለ አንዳንዴ ያላልኩ እዛም እየሄደችም ታያታለች። ምክንያቱም አያውቁማ እነሱ የሷ ልጅ እንደሆነች አያውቁም። ማንም የሚያውቅ ሰው ስላልነበረ በደንብ ታያታለች። ትንሽ ከባድ ነው ማለት የሰው ቤት ለሰው ቤት በር ላይ እንግዲህ ልጅን ጥሎ እዛ ቤት እየተመላለሱ ስራ እየሰሩ ልጅን እያዩ የእናትነት ስሜት ምን ያህል ሊረብሽ እንደሚችል እንግዲህ ሁላችንም እናውቃለን ብዬ አስባለሁ። እና ምን አይነት ስሜት ይሰማት እንደነበረ መገመቱ ራሱ በጣም ከባድ ነው። እሺ ከዛስ ህይወታችሁ እንዴት ሆነ? በምን አይነት መልኩ መምራት ጀመራችሁ? ያው አንቺ ታላቅ እንደመሆንሽ መጠን ብዙ ነገር አንቺ ታውቂያለሽ ብዬ ስላሰብኩ ነው እንግዲህ ትኩረቴን ወደ አንቺ ያደረኩት። አንተ ጋርም እመጣለሁ። እውነት ነው። ከዛ በኋላ ያው ህይወታችን ቀጠለ። የመንግስት ትምህርት ቤት ቢሆንም የተማርነው ያው እንደ ማንኛውም ልጅ አደግን። ካደግን በኋላ አባታችን ታመመ ማለት ነው። አባታችን በጣም ትልቅ ህመም ታመመ። የሆነ ሰዓት ላይ መጠጥ ይጠጣ ስለነበረ ታመመ። ከዛ እሱ አረፈ ማለት ነው በድንገት። አባታችን ካረፈ በኋላ በጣም ከባድ ነበረ ለኛ። ምክንያቱም ያው ትንሽ የተሻለ ኑሮም ቢሆን እየኖርን የነበረው ያው እሱ በሚያመጣው ገንዘብ ነበረ የበለጠ የምንተዳደር የነበረው። ከዛ በኋላ በቃ በጣም ከባድ ኑሮ ነው እየኖርን የነበረው። እናታችንም እየዞረች ልብስ ስታጠብ በጣም ደከማት፣ ህመም ላይ ወደቀች። ከዛ በቃ ቤት ውስጥ እሷን ማስታመም ጀመርን እኛ። እስኪ እንዴት ነበር አንተ የምታስታውሰው ነገር ማለት የቤተሰባችሁ የእናትህ ሁኔታ አስተዳደጋችሁ በራስህ መልኩ እስኪ እንዴት ትገልጸዋለህ የነበረው ነገር? ያው በጣም
ያን ያህል ባይሆን በልተን የምናድርበት ሁኔታ ላይ ነበር። ግን ያው አባታችን ከሞተ በኋላ በተለይ በጣም አስቸጋሪ ሁኔታ ነበር የነበረው። እናታችን በተለይ አሻሮ ቆልታ እንጀራ ጋግራ ልብስ አጥባ የምታመጣው በቃ ለቤት ኪራይም ለምግብም እዛ ላይ 2 ልጆችን ይዛ በጣም ይከብድ ነበርና በጣም አስቸጋሪ ሁኔታ ነበረ። ኢቨን እኛ ራሱ ጎዳና ወጥተን ለእሷን ለማገዝ የተወሰኑ ነገሮችን እስከ መስራት የደረስንባት ሁኔታዎች ነበሩ። እኔ ማስቲካዎችን እስከ መሸጥ ደርሼ ነበረ። እነዛ ነገሮች ነበሩ። ግን ያው ያን ሁሉ አልፈን እናታችን ከደከመች በኋላ ነው የህይወት የኛ እህት እንደሆነች ታላቅ እህት እንዳለን የተነገረን። እንዴት ነበር ያወቃችሁትን? እስኪ እህት እንዳለቻችሁ እና ያውም ህይወት መሆኗን የሀብታም ቤት ውስጥ እንደምትኖር እንዴት ነበር ያወቃችሁት? በጣም ደክማ ነበር እናታችን እና ኢቨን መታከሚያም እስከ ማጣት ድረስ እሷም ስራ ሄዳ ለመስራት እስካለመቻል ድረስ አልጋ ላይ የቆየችበት ሰዓት ላይ ነበርና እና በቃ ተስፋ በቆረጠችበት ሰዓት ነው እህት እንዳለን ዘመድ ወዳጅ የለንም ብለን እንዳናስብ አይዞህ የምትላችሁ እህት አለቻችሁ እና ሄዳችሁ እሷን ጠይቋት ተዋውቋት ብላ የነገረችን እና በሰዓቱ እኛም አላመንም፣ ለእኛም ድንጋጤ ነበረ። ምክንያቱም ይሄን ያህል ዓመት እና እንዳጋጣሚ በቃ በጣም ደክማ ስለነበር እሷን ፈርታ ስለነበረ ብቻቸውን ጣልኳቸው ብላ እንዳታስብ ነው በማሰብ ነው ያንን ነገር የነገረችን ለእኛም እና በሰዓቱ በነገረችን ሰዓትም እኛም ወደዛ ቤት ሄደን ሁኔታዎችን ለማጣራት ሞከር ምናምን ህይወትንም ማየናት ያው ትቀራረብ ስለነበረ እህቴም እናቴ በደከመች ሰዓት ልብስ ምናምን ለነሱ ታጥብላቸው ነበረ እሷ እንትን ባለች ሰዓት እና በዛ አጋጣሚ እየሄደን ህይወትን በደንብ ተግባብተናትም በደንብ ተዋውቀናትም ማወቅ አለባት ብለን ወሰን የሆነ ሰዓት ላይ። ምክንያቱም ሁሌ እንትን ብቻ ሳይሆን በቃ የምርም ፍቅሩን ፈለግን እኛ በቃ እኔ በጣም ደስ ብሎ የነበረ በጣም ደግሞ ብቻ በጣም አስገራሚ ሁኔታ ነበረ። ከዛ እንዴት አናገራችኋት? ማለት ከባድ ነው መቼም ብዙ ዓመት ወላጆቿ እዚህ እንደሆኑ እያወቀች ሌላ ወላጆች እንዳሏት ለመንገር ቀላል ሊሆን አይችልም። በተለይ ደግሞ ያው ካለው ነባራዊ ሁኔታ አንጻር ትንሽ ይከብዳልና እንዴት ነበር እስኪ ያሳወቃችኋት? እንዴት ተረዳቻችሁ? እናታችን ያንን ነገር ታሪኩን ከነገረችን በኋላ እየሄድን እናያት ነበር። አልነገርናትም በግልጽ መጀመሪያ እየሄድን እናያታለን፣ ከሩቅ እናያታለን። ሱቅ አላትና ሱቋም ስትገባ እየሄድን ከሩቅ እናያታለን። በቃ ጥሩ ልጅ ነች፣ ከሰዎች ጋር በጣም ትግባባለች፣ ጥሩ ልጅ ነች። በጣም ቢዚ ነች በእርግጥ ግን አንዳንዴም ቢሆን እናያታለን እየወጣን በሩቁ ማለት ነው። ምን አሰብን እኔና ወንድሜ ተመካክረን ለምን ባጎታችን በኩል እንድንገናኝ አይሆንም የሚለው ሀሳብ መጣ ማለት ነው። ከዛ ታሪኩን ላጎታችን ነገር ነው። ከዛ በኋላ እሱም ሄደና እሷን አናገራት ማለት ነው። እህታችንን አናገራት ሄዶ ሱቋ እና በቃ በጣም አለቀሰች። የሚገርምህ ነገር እንደውም እኛ ያሰብነው በቃ አታምንም የሚለው ነገር ነበር ጭንቅላታችን ውስጥ የነበረው። እሷ ግን በቃ በጣም አለቀሰች። በጣም በጣም ከባድ ነበር ስሜቱ። በጣም መግለጹን ላይ ከብደኛል እና ይመስለኛል መጀመሪያ ላይ የምትጠረጠረው ነገር ነበረ። ማለት ያው እቤት ውስጥ ከሚያሳዩት ነገር ይሁን አንዳንድ የምጠረጠረው ነገር እንደነበር ነግራናለች። ትክክለኛ የነሱ ልጅ እንዳልሆነች አንዳንድ የምጠረጠራቸው ነገሮች ነበሩ። እሺ። እና እንደዛ ስለነበር በጣም አለቀሰች። በጣም በቃ ከዛ በጣም አቀፈችን ምናምን በጣም ደስተኛ ነበረች እኛን በማግኘቷ። በቃ እኔ ብቸኛ እንደሆነች ነው የነገረችን። ብቸኛ ነች እና በጣም ደስ ብሏት ነው ያገኘችን። ከዛ በኋላ በቃ በጥሩ ሁኔታ ነበረ እንትን ያልነው የቀጠልነው ማለት ነው። እናታችንንም እቤት መታ አየቻት፣ አሳከመቻት። ያው ለብዙ ጊዜ ባይሆንም እናታችን የኖረችው የሆነ የተሻለ ሕክምና አግኝታ ነበር እና ደህና ሆና ነበር ለተወሰነ ጊዜም ቢሆን ማለት ነው። እና በቃ በጣም ብቻ ደስ የሚል ነበረ። ማለት የሆነ ነገር ልትጠረጠር ትችላለች። እሺ ጠርጥራም ሊሆን ይችላል። ወር ደግሞ በሆነ መንገድ የዛ ቤት ልጅ አለመሆኗን አውቃ ነበር ይባል። ነገር ግን ትክክለኛ የእናንተ እህት መሆኗን ስለነገራችኋት ብቻ እንዴት አምና ልትቀበል ቻለች?
አይ ስለነገርናት ብቻ ሳይሆን ያው እንደ የምጠረጥረው ነገር እንዳለ ሆኖ እሷም በአንዴ የማመን እንትን አልነበረም። ያው ዲኤንኤ ምርመራም ተደርጓልኝ። ዲኤንኤ ምርመራ አስደርጋችኋል? አዎ በአንዴ የማመን እንትን ስላልነበረ ያው በሰዓቱ በጣም ቢያስገርማትም ቢያስደስታትም ግን ደግሞ ሙሉ ለሙሉም እርግጠኛ መሆን ነበረባት እና ለዛ ሲባል ዲኤንኤውን እንትን ብለናል። ዲኤንኤ ተመርምረን ነው በደንብ ያወቀችው። ከዛ በኋላ ነው እናታችንም ታክማ የተወሰነች ትንሽ ጊዜም ቢሆን የሶስታችንን የልጆቿን ደስታ አይታ ህይወቷ ያለፈው። ያው ትንሽ ጊዜም ቢሆን ደስታችን አይታ እሷም ከኛ ትንሽ ፍቅራችንን አይታ ምናምን ነው ያረፈችው። ከዛም በኋላ ቢሆን እህታችን እንደ እናትም እንደ ታላቅም ሆና የተሻለ ህይወት እንድንኖር በደንብ ጥራለች። ትንሽ ነገሮች እየተበላሹ የመጡት ከሆነ ጊዜ በኋላ ነገሮች ትንሽ እየተበላሹ መጡ። ከ3 ከ4 ዓመት በኋላ አጎታችንም ትንሽ ጥሩ ምክር እየመከራት ምናምን አልነበረም እና ማለት አልገባኝም። ያሳደጓት ቤተሰቦች አንድ ልጅ ነው ያላቸውና እሷን ደግሞ ያው እንደ ልጃቸው ተንከባክበው ቢያሳድጓትም ግን እሱ ደግሞ ለዛችኛዋ ልጅ ነው ሀብታቸውን እንዳለ ሊያወርሱ የሚፈልጉት እና እየጨረሱ ያሉት እንደዛ ነው በማለት በሀብት ጉዳይ በገንዘብ ጉዳይ ምናምን ያሳደጓትን ቤተሰቦች እንድትጠላ ሌሎች ነገሮችን እንድታስብ መጥፎ መጥፎ ነገሮች እያሰበች በቃ ሀብቱን ወደ ራሷ ብቻ እንድታደርግ መጥፎ ነገሮችን እንድታስብ ብቻ ብዙ ነገር እየመከራት ወደ መጥፎ ነገሮች ወሰዳት። እኛም ጓደኞቿም ብዙ ነገር ለመምከር ሞከርን፣ ግን ትንሽ ልትሰማን አልቻለችም። እሷም ይበልጥ ከኛ ይልቅ አጎታችን ምክር በደንብ እሱም የሆነ የተሻለ ነገር ስለነበረው ትንሽ እንደዛ አይነት ነገሮች ስለነበሩ ይበልጥ ከኛ ይልቅ የእሱ ምክር ነበር የምትሰማው እና ከዛ በኋላ ነው በቃ ብዙ ነገሮች እየተለወጡ ከኛ ጋርም ያላት ቅርርብ በጣም እየተራራቀ የመጣው። ቤተሰቦቿን እናንተ ማግኘቷን ያ ቤተሰብ ያውቅ ነበር ማለት ያሳደጋት ቤተሰብ ያውቅ ነበር? እናንተ ቤተሰቦቿን ማግኘቷን ትክክለኛ ወላጇም እና እህት ወንድሟን ማግኘቷን ያ ቤተሰብ ያውቅ ነበር ይመስለኛል። ሳያውቁ አይቀሩም። መጀመሪያ ላይ አያውቁም ነበር፣ ግን በጣም ከኛ ጋር ጊዜ እያሳለፈች እኛን እንትን እያለች ስትመጣ አይ ቲንክ ስልክ ስታወራም ሰምተዋታል መሰለኝ። ሳያውቁ አይቀሩም። ማለት ይህን ነገር የጠየቁበት ምክንያት አለኝና ከእናንተ ጋር ስንሱ ተገናኝተው ያውቃሉ? አግኝተዋችሁ ኦር ደግሞ እንደ በፊቱ አንቺ እዛ ቤት በእናትሽ ቦታ ስራ ለመስራት ሄደሽ ታውቂያለሽ? ኦር ደግሞ ታላቅ እህቷ ተብላ የዛ ቤት ልጅ የምትጠራው መቅደስ አግኝታችሁ አውቃ ስለዚህ ነገር አውርታችሁ ታውቃላችሁ? እህታችን መሆኗን ካወቅም በኋላ እዛ ቤት ገብቼ አላውቅም። በፊት ግን አንዳንዴ እናቴ እዛ ስራ ስለምትሰራ ከእሷ ጋር ሄድ ነበረ እንጂ ከዛ በኋላ ሄጄ አላውቅም። ካወቅኩኝ በኋላ ሄጄ አላውቅም። ስለዚህ በምንም ታምር ከዛ ቤተሰቦች ጋር ግንኙነት አድርጋችሁ አታውቁም ማለት ነው? እውነት ነው፣ ግንኙነት የለንም። ያው አንዳንድ ነገሮች እየተፈጠሩ ነው ያሉት እዛ ቤት ላይ በጣም ከባድ ነገሮች ተፈጥረዋል። እንዳልከኝ አሁን አንተም አጎታችሁ እህታችሁ አእምሮ ላይ ያልሆኑ ጥያቄዎችን እንጭሯል እና ለዛም ደግሞ በጣም መጥፎ ነገሮች ብዙ ነገሮች ተከስተዋል። በጣም ብዙ ነገሮችም ተፈጥረዋል። እንደው እስኪ እንደ ጥያቄ ምናልባት እህቷ ማለት የማደጎ እህቷ ህይወቷ ባለፈ ሰዓት ለቅሶም አልደረሳችሁ? ቅድም እንደነገርኩ ነው ያው እናታችን እንትን ካረፈች በኋላም እሷ እህታችን መሆኗን ካወቅንበት ጊዜ ጀምሮ እዛ ቤት ሄደን አናውቅም። ገባኝ። ግን ያው እህታችሁ መሆኗን አውቃችሁ አልቀድማችሁ፣ ግን የእሷ የማደጎ እህት ወይም ደግሞ የዛ ቤት ልጅ የሆነችው መቅደስ ስታርፍ ያው እህትሽ ሐዘን ላይ እንደነበረች ታውቃላችሁ አይደለ? አልደረሳችኋትም ሄዳችሁ? አይ ለቅሶማ ደርሰናታል። ለቅሶ ደርሰናል። ቤተክርስቲያን ሄደናል። ኦኬ፣ ቤተክርስቲያን ቀብሩ ላይ ሄዳችሁት እንጂ ቤት አልሄዳችሁ? አልሄድንም። ለምን ነበር ቤት ያልሄዳችሁት? እንድትሄዱ አትፈልግም ነው እሷ? ለምንድን ነው ቤት ያልሄድንበት ምክንያት? እውነት ለመናገር ያው እንድንሄድ አትፈልግም ነበረ። ለምን እንደሆነ አላውቅም። ያው እህታችን እዛ እንድንገባ አትፈልግም ነበረ እና በዛ ምክንያት ነው ያልሄድነው። አዎ
ትንሽ ከበድ የሚል ነገር ነው እና እስኪ ስለ አጎታችሁ ያለውን ነገር ነባራዊ ሁኔታ ብትነግሩኝ። ማለት የእናታቸው ወንድም ነው የአባታቸው ወንድም ነው? ከዛ ባሻገር ደግሞ እሱ ያለውን ጸባይ ብትነግሩኝ። የአባታችን ወንድም ነው አጎታችን። ከኛ ጋር የተወሰነ ቀረቤታ ነበረው። አባታችንም ሲሞት እዛው ስለነበረ እኛ ጋርም እየመጣ ሲያጽናና ምናምን ስለነበረ እና የሆነ የተሻለ ነገር አለው፣ የተሻለ ስራ ይሰራል እሱ በእውቀትም በምንም የሆነ ነገር እንትን አለው እና ከዛ በኋላ ነገሮች ከኛ ጋር ሳይሆን ከእሷ ጋር ሆነ ግንኙነቱ። ከሆነ ሰዓት በኋላ የተወሰነ ይጠጣል ምናምን፣ ሱስ ምናምን የተወሰነ አለበት፣ ይጠጣል ምናምን። ግን በፊት ላይ ከኛ ጋር ነበረ ግንኙነቱ። ከሆነ ሰዓት በኋላ ግን ወደ እሷ ዞረ ይመስለኛል። የሆነ የሀብት ፍላጎት ምናምን ሊኖር ይችላል እና በዛ መንገድ ነው እሱም ራሱን እንትን ለማለት የፈለገው ይመስለኛል። ራሱን ለመጥቀምም ብቻ ብዙ ምክሮችን እየመከራት የነበረው በዛ አይነት ሁኔታ ላይ ስለነበረ ነው። በምንድን ነው የሚተዳደረው አጎታችሁ? እስኪ አጎታችን ወፍጮ ቤት ነበረው፣ ወፍጮ ቤት አለው እና በፊትም ቢሆን ከኛ የተሻለ ኑሮ ነበረ የሚኖረው። ደህና ኑሮ የሚባል አይነት ኑሮ ነው የሚኖር የነበረው እና በዛ ነው የሚተዳደረው። እኛ የምናውቀው በዛ እንደሚተዳደር። ማለት በዚህ ልክ እንግዲህ እህታችሁን ካለችበት ህይወት ፈንቅላ እንድትወጣ የማይሆን ነገር እንድታደርግ እየገፋፋት ያለው እሱ ነው። የሚያወርሳት ለአንቺ አያወርስሽም እያለ አእምሯ ላይ ጥያቄ ይጫርባት ነው ብላችኋል ራሳችሁም። እህታችሁ ደግሞ በዚህ መጣ እንግዲህ በጣም ከባድ ወንጀል ውስጥ እየገባችሁ ነው። ሰምተናል እኮ እሱን ነገር ሰምተናል። ግን እዛ ነገር ውስጥ እንዳትገባ ነበር በጣም እየመከርናት የነበረው። እዚህ ነገር ውስጥ እንዳትገባ በጣም የቻልነውን ያህል ከጎኗ ነበረ። ይቅርታና ሰምተናል አልሽኝ፣ ምን ነበር የሰማችሁት? የሰማነው እህትየው የእሷ እህት አጎታችን የእኛ አጎት የእሷ እህት ለሀብት ቤተሰቦቿ ሀብቷን ለእህትየው ብቻ እንደሚያወርሱ እየነገራት ነው የነበረው። ለአንቺ ምንም አይነት ሀብት አያወርሱሽም፣ ለእህትሽ ብቻ ነው የሚያወርሷት እያለ በጣም ጭንቅላቷ ውስጥ መጥፎ ነገር እየዘራባት ነው የነበረው እና እሷ ደግሞ በጣም ብዙ እንትን ከማለቱ ከመገፋፋቱ የተነሳ ያንን ነገር አክሴፕት አድርገዋለች እና በቃ ጥሩ የሆነ ፊሊንግ የላትም ለነሱ ማለት ነው። ገባ? ስለዚህ እኔ አሁን ለወንጀል ስነግርሽ ሰምተናል ያልሽኝ ነገር አለ እና ወንጀል መስራቷን ታውቂያለሽ? አይ ወንጀል መስራቷን አላውቅም። እርግጠኛ ናችሁ? የማውቀው ነገር የለም እስካሁን። እኔም ገና አሁን ከአንተ እየሰማሁ ያንን ነገር እንፈራ ነበር እንጂ እንደዚህ አይነት ነገር ተፈጠረ የሚል ነገር እስካሁን አላወቅንም። እህቷ ወይ ደግሞ የማደገው እህቷ መቅደስ ትባላለች። ያው ታውቋላችሁ በደንብ። ተገላ እንደሆነ ታውቃላችሁ የሞተችው? እሱን ሰምተናል። ተገላ እንደሞተች ታውቃላችሁ። በጣም ጥሩ። ገደላት የተባለው ደግሞ የገዛ ባሏ የሆነው ብሩክ ነበረ። ነገር ግን ያው ምርመራ ከተካሄደበት በኋላ ለ6 ወር ያክል ከታሰረ በኋላ ፍርድ ቤት እንግዲህ ነፃ መሆኑን አረጋግጦለት ተፈቶ ተለቆ ነበር አደለ? ከዛ በኋላ ግን ያው ልጁ ትንሽ ጥሩ ሁኔታ አልነበረም። ምክንያቱም ከመቅደስ ጋር በጣም ትልቅ ፍቅር ስለነበራቸው፣ ጥልቅ የሆነ ፍቅር ስለነበራቸው በዛ የተነሳ በጣም ጎድቶ ነበረ። አእምሮውን እስከ መሳት ደርሰው ነበር። ጥሩ ህይወት ውስጥ አልነበረም። የማይሆን ህይወት ውስጥ ገብቶ ነበረ። ከአመታት በኋላ ግን ከዛ ነገር ውስጥ የምታስወጣው ሴት አግኝቶ ከወጣ በኋላ እንደ አዲስ ትዳር ከያዘ በኋላ ተሰውሯል። ከ6 ወር በፊት እንግዲህ በጣም አስገራሚ የሚያደርገው ነገር ደግሞ ምንድነው? ከተሰወረ በኋላ ማጣሪያዎች ሲደረግ እህታችሁ አሁን ካገባት ሚስቱ ጋር ግንኙነት እንዳላትና የእሷንም ህይወት ጭምር እንደቀየረላት መረጃው ደርሶናልና ስለዚህ የምታውቁት ነገር አለ? እኛ ስለዚህ ነገር የምናውቀው ነገር የለም። ግን የእህቷን ጉዳይ ፖሊስ እንደያዘው እናውቃለን እንጂ አሁን ስለምታወራው ነገር የምናውቀው ነገር የለም። የእህቷ ጉዳይ ያው ረጅም ዓመት እስካሁን ያልተፈታ ሶልቭ ያልተደረገ ነገር ነው። ምክንያቱም ምንም አይነት ማስረጃዎች ስላልተገኙ ነው። ነገር ግን አሁን ላይ የቀድሞ የመቅደስ ባለቤት
ማለትም ብሩክን እህታችሁ እንዳሳገተችው ነው እየተወራ ያለውም። ከዛም ባሻገር አዎ መረጃውም ወደ እሷ ምን ሊያደርግላት ነው እሱ? እሱንም ልታግተው አትችልም። እሷ ምን ሊያደርግላት እሱን ታግተዋለች? እኛም ጥያቄ የሆነብን እሱ ነው። ምክንያቱም መረጃዎች በጠቅላላ በአሰባሰበን ቁጥር ወደ እሷ ነው መረጃዎች እየወሰዱን ያለው። ሲቀጥል ደግሞ ከዚህ ቀደም ለመበቀል የምፈልገውን እህቴን ገሏል ብላ ለመበቀል የምፈልገውን በህግ አልተቀጣም ብላ የምፈልገውን ሰው ሚስት በአሁን ሰዓት እየረዳች ነው ያለችው። የማይመስል ነገር ነው። እንግዲህ ሙሉ ግቢ ተከራይታላት፣ መኪና ገዝታላት፣ ሱቅ ከፍታላት ለዚች ልጅ ብዙ ነገር እያደረገችላት ነው ያለችው። ምንድን ነው ብላ ስትጠየቅም ያው ሰውን ከመርዳት ፍላጎት የተነሳ ነው። እንደዚህ አይነት ሰውን መርዳት ስታደርግ አይታችሁ ታውቃላችሁ እናንተ ከዚህ ቀደም? አዎ ሰው መርዳት በእርግጥ እኮ ብዙ እንትን ትላለች፣ ግን በዚህ ልክ ግን አንድ ግቢ ተከራይቶ ሱቅ ገዝቶ ቤት መኪና ገዝቶ መስጠት እሱ ለእኛም ያልተደረገ ነገር ነው። በእርግጥ ግን ታዲያ ለእናንተ ያልተደረገ ነገር ሰውን ለመርዳት በሚል ነው፣ ሰውን ለመርዳት ስለምፈልግ ነው ብላ ለዚች ልጅ የምታደርግላት በምን ምክንያት ነው? እውነት ለመናገር ከበፊትም ጀምሮ ሰው ትረዳለች። ችግረኞችን መርዳት ያስደስታታል፣ እኛ ካወቅናት ጊዜ ጀምሮ ማለት ነው። ግን በዚህ ልክ አይደለም ሰውን የምትረዳው። ምልህ በዚህ ልክ መኪና ገዝታ ይሄን ሁላ ነገር አድርጋ ስትረዳ እኔ አይቼ አላቅም። ይሄ የመጀመሪያ ነው እንደዚህ ስታረግ ሳይ። ለምን እንዳደረገችውም የማውቀው ነገር የለም እኔ። አዎ እኛም ግራ የገባን አሁን በዚህ ልክ ሰው መርዳት፣ ያው ሰው መርዳት ሁላችንም ሰው መርዳታችን ደስ ያሰኘናል። ሰው የሚረዳ ሰው ስናይ ደግሞ ደስንም ይለናል። ይበልጥ እንዲጠነካከርም ደግሞ እናበረታተዋለን። ነገር ግን በዚህ ልክ እኔ ተደጋጋሚ ጥያቄ እየሆነብኛለሁ። እኔ ኦልሬዲ አሁን ደምድሜያለሁ ማለት ነገሮችን ደምድሜያለሁ። ሙሉ በሙሉ ይቺ ሴት ብሩክን እንዳገተችው አውቄያለሁ። መረጃዎች ደርሶኛል። ለምን ፈልጋ እንዳደረገችው ብቻ ነው ማወቅ ያልቻልኩት። ምክንያቱም እንግዲህ እናንተ እንዴት ብዬ እንደመግለጽ እንዳለብኝም አላቅም። እንግዲህ ምናልባት ደግሞ ይሄ ሀሳብ ወይ ያጎትዮም ሊሆን ይችላል። ምክንያቱም አሁን ይህን ሁላ ጥያቄ ጭንቅላቷ ላይ እንዲመጣ የሀብት የውርስ ጥያቄ አእምሯ ላይ እንዲመላለስ እያደረገ ያለው አጎትዮ ከሆነ አሁንም ይሄ እቅድ ያጎትዮ ሊሆን ይችላል። ምናልባት ያጎታችሁም ሊሆን ይችላል። ይህ አጎታችሁ የማይሆን ነገር ውስጥ እህታችሁን ከቶታል ከሚባለው በላይ። ከዛም ባሻገር ደግሞ ከወድ ያለን ነገር ልንገራችሁ። የመቅደስ ግድያ ወደ እህታችሁ ነው የሚያመራው። ምን? እንዴት ነው ወደ እሷ ሊያመራ ይቻለው? ያው ይኸውላችሁ ይሄን ስላችሁ በጣም ይቅርታ ማለት ገና ሙሉ በሙሉ እንትን አላለም፣ ግን ሙሉ መስመሩ በጠቅላላ የሚያሳየው ወደ እሷ ነው። አቅጣጫው የሚጠቁመው ወደ እሷ ነው። መቅደስ የሞተች ዕለት ከእሷ ጋር እዛ ቤት ውስጥ ነበሩ። ቀደም ብላ ቡና ምሳ ከበሉ ቡና ከጠጡ በኋላ ሰራተኛዋን ሱፐርማርኬት ልከት እሷ እዛ ነበረች። መቅደስ ወደ መኝታ ገብታ አርፋ ነበር። ሰራተኛዋ ተመልሳ ስመጣ መቅደስ መኝታ ክፍል ገብታ አንድ ላይ እየተሳሳቁ ነበር። ሰራተኛዋም እቃውን አስቀምጣ ጓሮ ገብታ ስራዋን በምሰራበት ሰዓት ኪችን ውስጥ በምትንጎዳጎድበት ሰዓት እህታችሁ በምን ሰዓት ወጣ ትሂድ፣ የስንት ሰዓት ላይ ወጣ ትሂድ የምታውቀው ነገር አልነበረም። ነገር ግን ብሩክ ከስራ በመጣበት ሰዓት ጩኸት ስትሰማ ነው ሰራተኛዋ ሮጣ ስታይ የእህታችሁ እህት መሬት ላይ ወድቃ የተገኘችው ሞታ ያየቻት ሰራተኛ። ያ ማለት እንድትጠረጠር ያደርጋታል። እንዴት እህት እንዴ ሰው እንዴ አይደለም ሰው እኮ ዝንብ መግደል የምትፈራ ልጅ ነች። እንዴት ሰው ትገላለች ብለህ አየህ። ምን አለ መሰለህ፣ ልክ ነህ። ብዙ ጊዜ አንዳንድ ጊዜ መጀመሪያ ላይ የነበረን ማንነት አንዳንድ መጥፎ ሰዎች ይቀይሩናል። ምናልባት ለዚህም ደግሞ አጎታችሁ ሊሆን ይችላል ይህን ነገር እንድታደርግ ያደረጋት። ምክንያቱም ሙሉ በሙሉ ሀብቱን ንብረቱን እሷ ነች የምትወርሰው፣ ለእሷ ነው የሚሰጠው። እሷ ግን ከተወገደች እርሷን ካስወገደሻት ሙሉ ንብረት ያንቺ ሊሆን ይችላል በሚል አሳምኗት ሊሆን ይችላል። ሳይሆን ያው ራሷን እያስተዳደረች ያለች ልጅ ነች። በስሟ የራሷ ነገር ያላት ልጅ ነች። የራሷ ሱቅ ራሷን አይደለም እሷን ይቅርና እኛንም እያስተዳደረች ያለች ሴት።
በአሁን ሰዓት ላይ የእሷ የሀብት መጣም ቀረም ራሷን እያስተዳደረች ያለች ልጅ እስከሆነች ድረስ ይህን ያህል ሰው እስከ መግደል ደረጃ የሚያደርሳት ነገር አይኖርም ብዬ ስለማስብ ነው እኔ ላምንልህ የቻልኩት ማለት ነው። ትክክል ነህ። ራሷን እያስተዳደረች ነው። ብዙ እንትኖች አሏት፣ ገቢዎች አሏት፣ ሱቆች አሏት። ከዛ ባሻገር ፋብሪካዎች አሉ። ፋብሪካዎቹ በሁለቱ ነበር የሚተዳደሩት፣ በሟች በመቅደስ እና በእህታቸው ህይወት ነበር የሚተዳደሩት። የጋራ አካውንትም ጭምር ነበራቸው። የጋራ አካውንት ላይ ደግሞ ከፋብሪካው የሚመጣ ገንዘብ በጋራ አካውንታቸው ነበር የሚገቡ። የሆነ ሰዓት ላይ ጥያቄ አንስታ ነበር መቅደስን ገንዘቡን እንድሰጣት። መቅደስም ደግሞ ያ ገንዘብ መነካት እንደሌለበት ትንሽ ይጨቃጨቁ ነበር። ብዙ ጊዜ እንደውም እሷ ቤት በሄደች ቁጥር ይጨቃጨቁ እንደነበረ መረጃው አለን። ያ ማለት ምንድን ነው? ሙሉ በሙሉ ከፋብሪካው የሚመጣውን ነገር እሷ እንደገደለች ሳይታወቅባት ይሄ ነገር ከተፈጸመ ሙሉ በሙሉ እሷ ትቆጣጠራለች። ያው አሁን ላይ እንደሆነ ሆኖ ማለት ነው። አሁን ላይ ብዙ ነገሮችን ተቆጣጠራለች እሷ ካለፈች በኋላ አይደለ? እሷ ካለፈች በኋላ የድርጅቶችን ኢንካም ወደ እሷ ነው የሚገቡት። ከዛ ባሻገር ብዙ አይነት ድርጅቶችን ማኔጅ የምታደርገው የዛን ቤት እንቅስቃሴ የምትለው እንደ ልጅ ሆና እሷ ነች አይደለ? ከእናትና ከአባት ውጭ። እውነት ለመናገር ይህን ማመን በጣም ይከብደኛል እኔ። ምክንያቱም እሷ እኛ ካወቅናት ጊዜ ጀምሮ እሷ ጥሩ ልጅ ነው የነበረችው እንጂ እንኳን ሰው እህቷን አብራ ያደገቻትን ሴት እስከ መግደል የሚያደርስ ምንም ምክንያት የላትም። ለእኛም ስለ እሷ መጥፎ ነገር አውርተን አታውቅም። እንደምትወዳት እህቷ እንደሆነች ነው እንጂ የምታወራን ሌላ ምንም የግል ጸብ እንዳላቸው ለእኛ አውርተን አታውቅም። ምናልባት እንግዲህ አጎትየው እንዳልከው እንደውም አጎቷ ብትል እኔ ያስማማኛል። ምክንያቱም ያው እሱ ጥሩ ሰው አልነበረም ከበፊትም። እንደዛ ሊሆን ይችላል እንጂ እኔ እህቴን በደንብ ነው ማምናት። ማለት ያው አጎቷ አልኩሽ እኮ አሁንም አጎቷ ሊሆን ይችላል እንደዚህ ነገር ውስጥ እንድገባ ያደርጋል። ነገር ግን አጎቷ እዛ ቤት እኔ እንጃ ብቻ እንዴት እንደሆነ ባላቅም ምናልባት እሷ አመቻችታለት ገብቶ ያንን ነገር አድርጎት አሊያም ደግሞ እሱ በሆነ ነገር አሳምኗት እሷ ራሷን እንድታደርግ ብቻ ያም ሆነ ይሄ እጇ እንዳለባት ነው ማለት አጎቷም አደረገው እሷም አደረገችው። ያም ሆነ እጇ አለባት። ለዚህ ነገር ተጠያቂ እሷ ነች። ለዚህም ደግሞ ምስክሩ በትክክል የሟችን ቃል የሰማው ነፍሷ ከመውጣቱ በፊት የደረሰው ባሏ ብሩክ ነው። ይህንን ነገር ስለሚያቅም ጭምር ነው ልትታግተው የቻለችው ብዬ ነው የማስበው። ስለዚህ በተቻላችሁ አቅም የምታውቁት ነገር ካለ እንድትነግሩኝ ይፈልጋለሁ። አንድ ሌላ የተደበቀ ቦታ ካላት እሷ ወጣ ያለ ቦታ የራሷ የሆነ ነገር የራሷ ጊዜ የምታሳልፍበት ቤት ካላት፣ ሁለት አጎታችሁም ቢሆን ሌላ ቦታ የሆነ የተለየ ቤት ማንም ሰው የማይደርስበት ቤት ካለው እንድታሳውቁኝ ይፈልጋሉ። እኛ እንግዲህ እኔ የማውቀው የቤተሰቦቿን ቤት ነው፣ እዛ እንደምትኖር ነው የማውቀው እንጂ ሌላ የምትኖርበት ቤት እንዳለ አላውቅም። አጎትየውም ቢሆን ሚስትና ልጆች አሉት የሚያስተዳድራቸው፣ እዛ እንደሚኖር ነው እንጂ የማውቀው ሌላ የተደበቀ ቦታ እንዳለው እኔ አላውቅም። ሰሞኑን የሰሟቸው አንዳንድ ግራ ያጋቡኝ ነገሮች ነበሩ። እነሱን ከጠቀመህ ልንገርህ። ምንድን ናቸው? ህይወት ወደ አጎታችን አካውንት ገንዘብ እንደምታስተላልፍ አውቃለሁኝ። ሰሞኑን እንደውም ወደ እሱ አካውንት በጣም ጠቀም ያለ ገንዘብ እንዳስተላለፈችለት ሰምቻለሁኝ። በአጎታችሁ አካውንት? አዎ፣ በእሱ አካውንት የተወሰነ ጠቀም ያለ ገንዘብ አስተላልፋለታለች። የተወሰኑ ነገሮችንም እንደሰጠችው አይቻለሁ። አዎ፣ ታዲያ ይሄ መቼም በሰላም አይደለም አይደል? ማለት የሆነ ነገር ባይኖር እንደዚህ ያለምንም ጥቅም ወይ ደግሞ ያለምንም ነገር ዝም ብሎ መቼም አይላክለትም፣ አታስተላልፍለትም አይደል? ቀድማ እያሸሸች ያለችው ነገር አለ። አሊያም ደግሞ እሱ እያታለላት የእውነት የሚሆን እየመሰላት ለእሱ እያደረገችለት ነው ይህን ነገር። ታዲያ ምናልባት እሱ ጥሩ ሰው ስላልሆነ ያን ነገር እንድታደርግ አስገድዷት ወይ ይህን ሁላ ነገር ስታደርግ እናንተ አጎታችሁን አልተናገሩትም? አጎታችሁ ማለት ያውና የእናንተ አጎት ነው፣ የእሱ አጎት ማለት እናንተ ናችሁ ሲጀምሩ ወስዳችሁ ከእሱ ጋር ያገናኛችኋት አይደለ? ታዲያ ለምንድን ነው ያላናገራችሁት እናንተ? ይህን ነገር ልናናግረው እኮ ሞክረናል እኮ ልናናግረው 1-2 ጊዜ ቤቱ ሄደን ነበረ፣ ግን ቤቱ ልናገኘው አልቻልንም። ስልክ ስንደውልለትም የእኛን ስልክ አያነሳም። ወፍጮ ቤት አለው ብላችኋል? እሱ ድሮ ነው ወፍጮ ቤት የነበረው።
አሁን ላይ ሌላ በጣም አሁን ሌላ ኑሮ ነው የሚኖረው። በፊት ላይም ያው ደሃ አልነበረም ነው ያልኩህ እንጂ ወፍጮ ቤት የነበረው ድሮ ላይ ነው እንጂ አሁን ላይ አይደለም። እና ልናገኘው አልቻልንም። ስንደውልለትም ስልኩን አያነሳልንም ለኛ። እንደዛ ነው ይሆን። ስለዚህ ያው አሪፍ ነው እንግዲህ በዚህ 2 ቀን ውስጥ እያገኘን ያለ ነው በዚህ ሰሞን እያገኘን ያለ ነው መረጃዎች በጣም ጥሩና በጣም ጠቃሚ የሚባሉ ናቸው። ለእኔ የተሻለ ነው። ምክንያቱም ወደ እውነታውም እያመራን ጭምርን ያለ ነው። አንዳንድ ጊዜ ያው ይመስለናል አንዳንድ ጅብና ወንጀለኞች ሰዎችን ምክር እየሰማን የራሳችንን ጥቅም አሳልፈን እንሰጣለን፣ በወንጀል እንቀይራለን። እቺ ልጅ አሁን በሰላም ከኖረችበት በሰላም ካደገችበት ሀብት ጥሪቱን የቤቱን ንብረት በጠቅላላ ውርስ ተካፋይ የሆነችበትን ንብረት እንድታጣ ነው እንግዲህ የሰውዬ እያደረጋት ያለው። ከዛ ባሻገር ወንጀል ውስጥ ነው የከተታት። ይህን ነገር ደግሞ እስኪ ሞር ይበልጥ አጎትየውን አግኝቼ ማናገር ስላለብኝ የአጎታችሁን አድራሻ፣ ስልኩን፣ ስሙን ትሰጡኛላችሁ? እሺ እንሰጥሃለን። ምንም ችግር የለው። ያው እንግዲህ ምንም ማድረግ አልችልም። የእውነት ተረጋግጦ ከተገኘ እንግዲህ እህታችሁም በፍርድ የምትጠየቅ ይሆናል። እሱም ቢሆን በፍርድ መጠየቅ ስላለበት በፍርድ እንዲጠየቁ እናደርጋለን። ያው የኛ ስራ ያ ስለሆነ እንግዲህ ጸሎት እናድርግ። እኔ እጇ ባይኖርበት እያልኩ ነው። ማለት እንደዚህ አይነት ህይወት ያሳለፈች ልጅ ማለት ሳትፈልግ ተጥላ የሰው ቤት ያደገች ልጅ ነች። ያው በእናታቸው ኑሮ ምክንያት ነው እንግዲህ እንደዚህ አይነት ነገር ውስጥ የገባችው። ግን ቢሆንም በቃ ወንጀል ውስጥ እንድትገባ አልፈልግም ካለው ነገር አንጻር። በስተመጨረሻ ቤተሰቦቿን ያገኘች ልጅ ገዳይ ሆና እንድትገኝ አልፈልግም፣ እንደኔ ምኞት። ነገር ግን ገዳይ ሆና ከተገኘችም እንግዲህ ምንም ማድረግ አይቻልም። እግዚአብሔር አምላክ ያው ፍርዱን ይሰጣል በሰማይ፣ በምድር ደግሞ ህግ ፍርዱን ይሰጣል ማለት ነው። ለማንኛውም ቀጣይ እርምጃ ወደ አጎትየው የማድረግ ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ አሁንም በድጋሚ አብራችሁን ቆዩ። ይህንን ኬዝ እንግዲህ አጠናክሬ እስከ መጨረሻው ድረስ በቅርቡ እልባት እንደምሰጠው ተስፋ አደርጋለሁ። አብራችሁን ስለሆናችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ በማድረግ አበረታቱኝ፣ ከጎን የሆኑ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ